አልያዝ አልጨበጥ ያለችን ሴት የምታስተካክልበት መንገድ መጣች። በቃ ከኔ ጋር ናት፣ ሁሉ ነገር ሰላም ነው ስትል ትርቃለች። አይ በቃ ሄዳለች፣ የኛ ነገር አብቅቷል ብለህ ልትረሳት ስትሞክር ደግሞ ትመጣለች። ምን ማድረግ እንዳለብህ ግራ ገብቷል። ዛሬ ከኔ ከእህት ጋር እስከ መጨረሻው ከቆየ አልያዝ አልጨበጥ ያለችን ሴት የምታስተካክልበትን መንገድ በግልጽ አንድ በአንድ እነግርሃለሁ። ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴና ፊደር ቲዩብ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። እንደሰማችሁት ዛሬም በቆንጆ ሀሳብ በቆንጆ ቪዲዮ ተመልሼ መጥቻለሁ። ሁሌም ለምትሰጡኝ ሀሳብ አስተያየት ከልብ በጣም አመሰግናለሁ። ሁላችሁንም ወዳችኋለሁ። አዲስ የሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። እኔና ፊደር ነኝ። ስለ ፍቅር የምናወራበት የምንመካከርበት ቤት ነው። ሰብስክራይብ በማድረግ የደወል ምልክቱን በመጫን ተቀላቀሉ። ከመጀመራችን በፊት ደግሞ ሁላችሁም ላይክ አድርጉት። አደረጋችሁ? እሺ መጀመር እንችላለን። አልያዝ አልጨበጥ ያለችን ሴት የምታስተካክልባቸው መፍትሄዎች ነው ዛሬ ይዤ የመጣሁት። ከዛ በፊት ግን እስኪ ለምንድን ነው ሰው እንደዚህ አይነት ባህሪ የሚያሳየው ለምንድን ነው የሚለውን እንዲህ አብራ ያለችው ሴት አንዴ የምትመጣው አንዴ የምትሄደው ስትቀርባት የምትርቅህ ለምንድን ነው የሚለውን ነገር እንዲህ ይሄ የሚመጣበት ምክንያት ብዙውን ጊዜ ከቤተሰብ ነው፣ ካስተዳደግ ነው። ከዚህ በፊት በነበራት በልጅነቷ ላይ ስታድግ ቤተሰቦቿ አንዴ በጣም የበዛ ፍቅር የሚሰጧት፣ አንድ ጊዜ ደግሞ ጭራሹኑ የማያዩት የሚረሷት የማይንከባከቧት አይነት በቃ አይደለ ሄድ መጣ አይነት ኢንኮንሲስተንት የሆነ ወጥ ያልሆነ የአስተዳደግ መንገድን የተከተሉ ወይም ደግሞ በጣም ስሜታዊ በሚሆኑበት ሰዓት ላይ በሚናደዱበት ሰዓት ላይ መጥተው በቃ እሷ ላይ የሚያራግፉ የሚናገሯት፣ ስሜቷን አንደርስታንድ የማያረጓት፣ ከዛ ደግሞ ሌላ ጊዜ በጣም የበዛ ፍቅርን የሚሰጧት እንደዚህ አይነት ኦን ኤንድ ኦፍ የሆነ ቤተሰብ ያሳደጋት ልጅ ከሆነች ወይም ደግሞ በልጅነቷ ደግሞ አቢዩዝም የተደረገች የተለያዩ ነገሮች የደረሱባት ከሆነ በመሄድና በመምጣት ውስጥ ያለ ሪሌሽንሺፕ ላይ ትሆናለች። አንዴ ትመጣለች፣ አንዴ ትሄዳለች። ካንተ ጋር መሆንም ትፈልጋለች። ከዛ ደግሞ ስትመጣ አብራ ስትሆን ደግሞ መራቅ ትጀምራለች፣ ትፈራለች። ካንተ ጋር መሆኑን አብራ መሆኑ ምናምን ያስፈራታል። ስለዚህ በጣም የተለያየ በጣም የተራራቀ ስሜት ነው ማለት ነው የሚኖራት። ስለዚህ ይሄ ምክንያቱን አየን፣ ምክንያቱን አወራን። ከቤተሰብ ወይም ደግሞ ካሳደጋት ሰው በጣም የተራራቀ የተለዋወጠ ስሜት ውስጥ ስታድግ ስሜቷን በደንብ መግለጽ የማትችልበት ስሜቷን መረዳት የማይችሉበት የሆነ ነገር ስትጠይቅ አንዴ ምንም ችግር የለው ምናምን ብለው ያደርጉላታል። ሌላ ጊዜ ደግሞ እንዴት እንደዚህ አይነት ነገር ትጠይቂያለሽ ምናምን ብለው እርግጠኛ መሆን አትችልም። በቃ ይሄን ብጠይቃቸው እንደዚህ ያደርጉልኛል ብላ እርግጠኛ የማትሆንባቸው አይነት ቤተሰቦች ይሆናሉ ማለት ነው። ስለዚህ በዚህ ምክንያት ስሜቷ በጣም ተለዋዋጭ ልክ እንደ ቤተሰቦቿ እንዳሉበት ሙድ እንዳሉበት ሁኔታ የሚለዋወጥ አይነት ሆና ታድግና ከዛ የፍቅር ግንኙነት ላይ ስትመጣ ሄድ መለስ አይነት ነገሮችን ታሳያለች ማለት ነው። ስለዚህ አሁን ምክንያቱም ካየን ምክንያቱም ከተረዳን ወደ መፍትሄዎቹ እንሄዳለን ማለት ነው። በነገራችን ላይ ይሄ አታችመንት ስታይሎች አሉ፣ በኋላ ላይ በደንብ እናያቸዋለን። ከነዛ መሀል ዲስኦርጋናይዝድ አታችመንት ስታይል የሚባል ነው። ይሄ በጣምም የመቅረብም ነገር አለበት፣ ከዛ ደግሞ የመሸሽ አቮይድ የማድረግም ነገር አለበት እና ስለሱ በኋላ ዲቴይል እናወራለን። ግን መፍትሄዎቹ ምንድን ናቸው ካላችሁኝ፣ ፍቅረኛ እንደዚህ አይነት ነገሮችን የምታይባት ከሆነ የመጀመሪያው ማድረግ ያለብህ ነገር ግልጽ መሆን ነው። አሁን ከእሷ ጋር ባለህ ነገር ሁሉን ነገር በግልጽ የምትነግራት፣ ሁሉን ነገር በግልጽ የምታወራት፣ የምታደርገው ነገር በሙሉ ለእሷ ግልጽ የሆነ እንደዚህ ይሆናል አይደለ፣ ጥሩ ያልሆነ ነገር እንዳታስብ የሚያደርግ መሆን አለበት። ምክንያቱም በጣም ተጠራጣሪ ናት፣ በጣም ለማመን ትቸገራለች እና ሁሉን ነገር ላይ ግልጽ ከሆንክ፣ ሁሉን ነገር በግልጽ ከነገርካት፣ ካወራሃት፣ የምታደርገው ነገርና የምትነግራት ነገር አንድ ከሆነ በጣም ነገሮች ቀላል እየሆኑ አንተ ላይ እምነት ቢውልድ እያደረገች ትመጣለች። ስለዚህ በተቻለ አቅም ሁሉ ሄድ መጣ የምትል ፍቅረኛ ካለች በተቻለ መጠን ግልጽ መሆን አለብህ። እንድትስተካከል ካንተ ጋር እንድትቆይ ጥሩ የሆነ ሪሌሽንሺፕ እንዲኖራችሁ የምትፈልግ ከሆነ ማለት ነው። ስለዚህ በግልጽ ሁሉን ነገር ንገራት፣ የሚሰማህን ነገር አውራት። ከሷ የምትደብቀው ልትጠረጥር የምትችለው ነገር ምክንያቶች ምናምን አትስጣት። ሁሉን ነገር ግልጽ አድርግላት። ሁለተኛ አንደርስታንድ አድርጋት ወይም ደግሞ ተረዳት ማለት ነው። እንደዚህ አይነት ስሜት ውስጥ የሆነች እኮ በዚህ ምክንያት ነው ስትነግርህም ሊሆን ይችላል። እሷ ራሱ በነገራችን ላይ ይህንን አንደርስታንድ ላታደርግ ትችላለች። አሁን ያለችውን ነገር አሁን እያደረገች ያለችውን ነገር ለምን እንደምታደርግ አንደርስታንድ ላታደርግ ትችላለች፣ ላይገባት ይችላል። ስለዚህ አንተ ሁኔታውን አይተህ ሁኔታውን ተረድተህ ከዚህ በፊትም ከነገረች ስለ ቤተሰቧ ስታወራ ሊሆን ይችላል፣ ስለ አስተዳደጓ ስታወራህም ሊሆን ይችላል። የገባህን የተረዳኸውን ነገር ይዘህ አሁን
ያለችበት ሲቹዌሽንን አንደርስታንድ ማድረግ ወዳ እንዳልሆነ እንደዚህ የምታደርገው አስተዳደጓ ያመጣባት ኢንፍሉዌንስ እንደሆነ አውቀህ አንደርስታንድ አድርጋት። በነገራችን ላይ መረዳት በጣም ትልቅ ነገር ነው። ይሄ ብሌም ስናደርግ ሰውን እንደዚህ ሆኖ ነው ስንል ቶታሊ አንረዳውም። ስለዚህ ጀጅ ሳታደርግ እንደዚህ አይነት ነገር ገጥሟት ነው የሚለውን ነገር ሀሳቡን አንደርስታንድ ስታደርግ ሬዲ ትሆናለህ ለመፍትሄም ቀጥሎም ለምነግርህ ነገሮች ማለት ነው። በነገራችን ላይ ይህንን ቪዲዮ ለመስራት ሳስብ አይምሮ ውስጥ የመጣው ዘፈን ካወቃችሁት ብዙዎቻችሁ ሰምታችሁት ሊሆን ይችላል ብዬ አስባለሁ። ቻው ቻው ትልና የሚለው የእሱ ባለው ይታየው የሺ ዘፈን ነው እና በቃ በትክክል ይህንን ሀሳብ የሚገልጽ ዘፈን ነው። አንዴ ትሄዳለች፣ ከዛ ደግሞ አላስችል ብሏት ደግሞ ተመልሳ ትመጣለች እና ይህ ዘፈን በደንብ በትክክል ይገልጿል። ብዙ ሰዎች ወደውት ነበር ዘፈኑን ይዛኔና በደንብ የሚገልጸው ስለሆነ ነው። እንደዚህ አይነት በጣም ብዙ ሰዎች አሉ፣ በሴትም በወንድም ማለት ነው። ስለዚህ ይሄ አታችመንቱ የፈጠረባቸው እድገታቸው፣ አስተዳደጋቸው የፈጠረባቸው ነገር እንደሆነ አንደርስታንድ ማድረግ በጣም ትልቅ ነገር ነው። ሶስተኛ ተጨባጩን የማይቀያየርና የማይለዋወጥ ባህሪ ይኑርህ። እንደዚህ አይነት ሰዎች እንደዚህ አይነት አታችመንት ስታይል ያላቸው ሰዎች በጣም የሚቀየሩት የሚለወጡት የሚስተካከሉት እንደዚህ አይነት ሰው ሲገጥማቸው ነው። ኮንሲስተንት የሆነ በቃ ተመሳሳይ የሆነ ነገርን የሚያሳያቸው የማይለዋወጥ አይነት ባህሪ የማይለዋወጥ አይነት ማንነት የሚያሳያቸውን ሰው ካገኙ በጣም ይስተካከላሉ፣ በጣም ይለወጣሉ። ምክንያቱም ስለሚያምኑት ማለት ነው። ማመን በጣም ይቸገራሉ። በዛ ላይ ዛሬ የሆነ ባህሪ የምታሳያት ነገር ሌላ አይነት ነገር የምታሳያት ከሆነ ያንን እያጠናከረላት ይሄዳል እና እንዳታምንህ ይልቁኑ እንድትርቅ እንድትቀርብ እንደዛ እንድትሆን ነው የሚያረጋት። ስለዚህ በተቻለ መጠን ኮንሲስተንት ሆነ እንደዚህ አይነት ባህሪ እንደዚህ አይነት አታችመንት ስታይል እንዳላት ካወክ በኋላ በቃ ኮንስታንት የሆነ ተጨባጭ የሆነ ባህሪ እሷ ፊት ለማሳየት ሞክር። ይህን ስል ያልሆነ ማንነት ማለት አይደለም፣ ግን ይሄ በጣም ስለሚያግዛት ነው። አንተ ላይ እንደዚህ አይነት ባህሪዎች ወጥ የሆነ ነገሮችን የምታይ ከሆነ በጣም እንድታምንህ ያደርጋታል። ለምሳሌ ስትደውልላት ሊሆን ይችላል፣ ስታወራት ሊሆን ይችላል፣ እንገናኝ ስትላት ሊሆን ይችላል። በቃ እሷን ለማግኘት ሪሌሽንሺፕ ውስጥ የምታደርገው ጥረት በሙሉ ኮንሲስተንት ይሁን፣ የማይለዋወጥ ይሁን። ያ በጣም ያግዛታል። የምትወዳት የምታፈቅራት እንድትስተካከልና አብራህ እንድትሆን የምትፈልግ ከሆነ ኮንሲስተንት ሁን፣ የማትለዋወጥ ተጨባጭ የምታምንህ እምነት የምትጥልብህ ሰው ሁንላት። አራተኛ እንድታምንህ አድርጋት። አዎ አንተን ማመን ቻለች ማለት መሄድ መምጣቱ ቀረ ማለት ነው። እንድታምንህ እንግዲህ የተለያዩ ነገሮች አሉ አይደለ? እምነትን ቢውልድ የምናደርግባቸው በመጀመሪያ ወዲያውኑ እንድታምንህ አትጠብቅ። አይደለም እንደዚህ አይነት አታችመንት ያላቸው ሰዎች ይቅርና ሌላ ማንኛውም ሴት እንዲሁ አታምንህም። ለማመን ጊዜ ይወስዳል። ፕሮሰስ ነው እምነት ቢውልድ ማድረግ ማለት ነው። ስለዚህ ታይሃለች፣ ታጠናሃለች፣ የምትተማመንበትን ነገር ትፈልጋለች። ስለዚህ በተቻለ መጠን እንድታምንህ የሚያደርጉ ነገሮችን አድርግ። በቃል ለመገኘት ሞክር። ትንንሽ ስህተቶች እዚህ ጋር በጣም ብዙ እንድትርቅ ያረጋታል፣ ከአንተ እንድትሸሽ ያረጋታል፣ መልሳ የምትመጣ ማለት ነው። ስለዚህ እንድታምንህ በተቻለ መጠን ጠንቃቃ ሁን። ያልከውን ነገር አድርገህ የምታሳያት የምትተማመንብህ ሰው ሁንላት እና አንተን ማመን ከጀመረች መሄድ መምጣቱ ያበቃል። አንተ ጋር ብቻ ነው የምትሆነው። በጣም ነው ጥብቅ የምትልብህ። የእውነቴን ነው የምልህ፣ በጥሩ በመልካም ማለት ነው። አትሄድም፣ አንዴ ከመጣች በኋላ አትሄድም። ምክንያቱም አሳምነሃታል። እንደዚህ አይነት ሰዎች እምነት ነው የሚፈልጉት። በቃ የሚታመንላቸውን የሚያምኑትን ሰው ካገኙ አበቃ። አምስተኛ አዳምጣት እና ደግሞ ታጋሹን። አሁን ማዳመጥ በጣም ወሳኝ ነገር አለው ለኛ ለሴቶች። እንደዚህ አይነት አታችመንት ያላት ሴት ደግሞ ከገጠመች ሄድ መለስ የምትል ማለት ነው፣ በደንብ አድርጋ አዳምጣት። እስኪ ፊል ታደርጋለህ፣ እሷ ምን እንደሚሰማት ምን እንደምታስብ አንደርስታንድ ታደርጋለህ። ስታዳምጣት ትነግርሃለች። በቃ እንደዚህ ተሰምቶኝ ነው፣ እንደዚህ ሆኜ ነው፣ በቃ ላምንህ ተቸግሬ ነው፣ እንደዚህ አይነት በግልጽ እሷ ራሱ ችግሯን ፊል አድርጋ እንደዚህም ላታወራ ትችላለች። ሆነስትሊ ግን የምትነግርህን ነገር አዳምጣት። ብዙ የሚጠቅሙ ነገሮችን ታገኛለህ። የእውነት እንድትረዳት እንድታግዛት ከነዚህ አይነት ስሜት እንድታወጣት የሚያደርጉ ነገሮችን ታገኛለህ እና ትረዳታለህ ደግሞ ስታዳምጣት። ስለዚህ በተቻለ መጠን አዳምጣት እና ደግሞ ትዕግስተኛ መሆን ይጠበቅብሃል። እውነት ለመናገር ቀላል ነገር አይደለም ይሄ አታችመንት ስታይል ከዚህ ለማስወጣት ሲሆን ቀላል ነገር አይደለም። ግን ከወደድካት ካፈቀርካት ትዕግስተኛ ሆነ እንድትወጣ ማድረግ ትችላለህ። መለወጥም የምትችለው ደግሞ አንተ ጋር በምታያቸው ነገሮች ነው። ስለዚህ እሷ ላይ እንዲህ ለማድረግ እንደዚህ ሁኚ እንደዚህ ምናምን እያሉ ከመንገር ዋናው ነገር አንተ የምታሳያት አንተ ለእሷ የምታሳያት ነገር እሷን እንዲቀይራት ነው ማድረግ ያለብህ። በዛም ነው የምትቀየረው። ስለዚህ ከጎኗ ሆነ የሚሰማትን ስሜት አንደርስታንድ እያደረግ ይሄ እኮ ለዚህ ነው እያልክ ቀስ ብለህ
በተግባር ራስህን እያሳያት በደንብ አድርገህ እያሳያት እንድትተማመንብህ ካንተ ጋር ያላት ጊዜ ሴፍ እንደሆነ ካንተ ጋር ያለው ኢንቫይሮንመንት ሴፍ እንደሆነ ለሷ ምቹ እንደሆነ እንዲሰማት በማድረግ እንድትለወጥና እንድትስተካከል ማድረግ ትችላለህ። የመጨረሻው ደግሞ አንተ ራስህ አታችመንት ስታይል ምንድነው ብለህ በማወቅና ራስህን ያለበትን አታችመንት ስታይል በመለየት ነው። በነገራችን ላይ አታችመንት ስታይል ማለት ከሰዎች ጋር የምንቀርብበት መንገድ ማለት ነው። ሰዎችን የምንቀርብበት የምናወራበት መንገድ ሁላችንም የተለያየ ነው። የመጀመሪያው አታችመንት ስታይል ሴኪዩር የምንለው ወይም ደግሞ ለራሳችንም ሆነ ለሰዎች ያለን አመለካከት ፖዚቲቭ ወይም ደግሞ ቀና ሲሆን ማለት ነው። በዚህ አታችመንት ስታይል እኛም ቀና ነን ብለን ነው የምናስበው፣ ሌሎች ሰዎችም ጥሩ ናቸው መልካም ናቸው ብለን ነው የምናስበው። ስለዚህ የሚኖረን ሪሌሽንሺፕ ቆንጆ ጥሩ ይሆናል ማለት ነው። ሁለተኛው አታችመንት ስታይል ደግሞ አንክሸስ የምንለው አታችመንት ስታይል ነው። በዚህ አታችመንት ስታይል ያሉ ሰዎች ለራሳቸው የሚሰጡት ዋጋ የሚሰጡት ግምት በጣም የወረደና ኔጌቲቭ የሆነ ነው። በቃ ሰልፍ ኮንፊደንስ የላቸውም፣ ራሳቸውን አይወዱም፣ ራሳቸውን አያውቁም እና በጣም ፍራቻ አላባቸው። በቃ ሌሎች ሰዎች ይተውኛል፣ ሌሎች ሰዎች አይወዱኝም፣ እኔ ማልወደድ ሰው ነኝ፣ እኔ በቂ አይደለሁም፣ ለፍቅር ግንኙነት እኔ አልሆንም፣ ሰው እኔን አይወደኝም የሚል ስጋት የሚል ፍራቻ አለባቸው እና በጣም በጭንቀት የተሞላ ነው የሚሆነው ሪሌሽንሺፓቸው ማለት ነው። በጣም ይጨናነቃሉ። ሌሎች ሰዎች ጥሩዎች ናቸው፣ ሌሎች ሰዎች መልካም ናቸው፣ ሌሎች ሰዎች በጣም ብዙ ጥሩ ነገር አላቸው፣ ግን እኔ በቃ ጥሩ ነገር የለኝም፣ አማልወደድ ሰው ነኝ ብለው ነው የሚያስቡት እና ይጨናነቃሉ፣ በጣም ይፈራሉ። ሪሌሽንሺፕ ውስጥ ለመግባት በጣም ጭንቀታም ናቸው ማለት ነው። ሶስተኛው አታችመንት ስታይል ደግሞ የምንለው አቮይዳንት ነው። ይሄ ደግሞ የአንክሸስ ተቃራኒ ነው። ሌሎች ሰዎች በጣም መጥፎ ናቸው፣ እኔ ደግሞ በጣም ጥሩ ሰው ነኝ ብሎ ነው የሚያስቡት። ስለራሳቸው ያላቸው ነገር በጣም ጥሩ ነው። በቃ በራሴ በቂ ነኝ፣ ችግር የለውም፣ ሰው መጣም አልመጣም ችግር የለውም። ሰው የሆነ አይነት ስሜትም ሲያሳያቸው they don't care በቃ እኔ በራሴ በቂ ነኝ ብለው ያስባሉ። ምንም አይመስላቸውም የሰዎች ነገር። ሰዎችን አያምኑም፣ ብዙም ፍላጎትም የላቸውም። በቃ አቮይድ ነው የሚያደርጉት፣ ሌሎች ሰዎችን አቮይድ ነው የሚያደርጉት። ከራሳቸው ውጪ ያለ ዓለምን አቮይድ ነው የሚያደርጉት። በራሴ ሁሉን ነገር ማድረግ እችላለሁ፣ በራሴ መቆም እችላለሁ፣ ሌላ ሰው አያስፈልገኝም፣ መጣም ቀረም የራሱ ጉዳይ አይነት አለ። እንደዚህ አይነት አስተሳሰብ ነው ያላቸው አቮይዳንት የምንላቸው ማለት ነው። የመጨረሻው ዛሬ ያወራንበት ሄድ መለስ አይነት ነገርን የሚያሳዩ ሰዎች ደግሞ ዲስኦርጋናይዝድ አታችመንት ስታይል እንለዋለን። ሄድ መለስ ነው። አንክሸስም አላቸው አቮይዳንትም አላቸው። ሁለቱ በአንድ የሚያሳዩ ናቸው። የሆነ ጊዜ ላይ በቃ እኔ በቂ አይደለሁም ምናምን ብለው ሊያስቡ ይችላሉ። የሆነ ጊዜ ላይ ደግሞ ቢቀርስ የራሱ ጉዳይ ብለው ያስባሉ። ለዛም ነው ሄድ መለስ የሚሉትና አንተ ከነዚህ ከአራቱ የትኛው ነኝ የሚለውን ለይታ አይተህ አንተ ሴኪዩር ወይም ደግሞ ጤናማ የምንለው ላይ ከሆንክ ብቻ ነው እሷን ማገዝ እሷን መርዳት የምትችለው። ካልሆነ ከነዚህ ከሶስት ውስጥ ከሆነ የአንተ አታችመንት ስታይል በጣም ከባድ ነው የሚሆነው ማለት ነው። በተለይም ደግሞ አንተም ዲስኦርጋናይዝድ የምትል ሄድ መለስ የምትል አንተም የሆነ ጊዜ ላይ በቃ ምን ብለህ የምትታረቃት ከዛ ደግሞ የሆነ ጊዜ ላይ የራሷ ጉዳይ ምናምን ብለህ የምትተዋት እሷ ስትመጣ ማለት ነው ስትቀርብህ፣ እንደዛ የምታደርግ ከሆነ በቃ ነገሩ ወረስት ነው የሚያደርገው። አንዴ እሷ ትመጣለች፣ አንዴ አንተ ትሄዳለህ ምናምን እና አንተ ያለህበት የትኛው ነው? ብዙ ጊዜ ከዚህ በፊት ከነበረኝ አታችመንት ስታይል ወይም ደግሞ ከነበረኝ የፍቅር ግንኙነት የትኛው ነው የኔ ብለህ መለየት ይኖርብሃል። ይሄ በጣም ወሳኝ ነገር ነው። በነገራችን ላይ አታችመንት ስታይል በዚች በትንሽ ደቂቃ ብቻ የምነግራችሁ አይደለም፣ እንዳወራበት እንድሰራበት ሌላ ቪዲዮ የምትፈልጉ ከሆነ ኮመንት ላይ ሀሳባችሁን ጻፉልኝ። ለዛሬ ግን ሄድ መለስ የምትል ፍቅረኛህን በዚህ መልኩ ማስተካከልና ጥሩ የሆነ የፍቅር ግንኙነት እንዲኖራችሁ ማድረግ ትችላለህ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? ኮሜንት ላይ ሀሳባችሁን ጻፉልኝ። እዚህ ድረስ መታችሁ ሀሳቡ ተመችቷችሁ ናፊ እናመሰግናለን ስሪልን እንፈልጋለን እንደምትሉኝ እርግጠኛ ነኝ እያላችሁ ግን ደግሞ ላይክ አላደረጋችሁትም አይደል? እሺ በቃ አሁን አድርጉት። በጣም አመሰግናለሁ። በቀጣይም እንደዚሁ በሌላ ቆንጆ ቪዲዮ እንገናኛለን። እስከዛው ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። ቻው